ቡና ወይ ሻይ? አንደኛው ስብ ያቃጥላል፣ አንደኛው ለሰውነት መቆጣት ኢንፍላሜሽን መንስኤ ይሆናል። ከእነዚህ መጠጦች አንዱን በየቀኑ ጠዋት ይጠጣሉ። ነገር ግን አንደኛው መጠጥ በሰውነት ውስጥ ለሚፈጠር መቆጣት ኢንፍላሜሽን በጸጥታ መንገዱን እያመቻቸ ቢሆንስ? በሌላ በኩል ደግሞ ሌላኛው መጠጥ እርስዎ ተኝተው እያለ ስብን ለማቃጠልና መቆጣትን ለመቀነስ ቢረዳዎትስ? ስለዚህ የሚከተሉትን ደቂቃዎች አብረውኝ ይቆዩ። ምክንያቱም ከዚህ ቪዲዮ በኋላ ስለ ጠዋት መጠጦ ያሉትን አመለካከት ለዘላለም ይለውጣሉ። በቡና እንጀምር። ቡና በዓለም ዙሪያ በስፋት ከሚዘወተሩ መጠጦች አንዱ ነው። የሚገርመው ደግሞ ተመራማሪዎች በሰውነት ላይ ስላለው ተጽዕኖ በጥልቀት ካጠኗቸው መጠጦች አንዱ መሆኑ ነው። እንዲያውም በቢኤምጄ ጆርናል ላይ የታተመ አንድ ትልቅ ጥናት እንደሚያሳየው አዘውትረው ቡና የሚጠጡ ሰዎች ለአይነት 2 ስኳር በሽታ፣ ለልብና የደም ዝውውር ችግር እናም ለተወሰኑ የካንሰር አይነቶች የመጋለጥ ዕድላቸው ዝቅተኛ ነው። ምክንያቱም ቡና ውስጥ ለጤና ጠቃሚ የሆኑ ከ1000 በላይ ባዮ አክቲቭ ውህዶች ይገኛሉ። ከእነዚህም ውስጥ ዋነኛው ክሎሮጄኒክ አሲድ ሲሆን ይህ ንጥረ ነገር በጣም ጠንካራ የሆነ ሰውነት መቆጣትን የሚከላከል አንቲኢንፍላማቶሪ ንጥረ ነገር ነው። በተጨማሪም ቡና ካፌን እንዳለው ይታወቃል። ካፌን ማዕከላዊ የነርቭ ስርዓትን ያነቃቃል። ቡና ሲጠጡ የኃይል ስሜት የሚሰማዎት ለዚህ ነው። ከዚህም በላይ ካፌን የስብ ስቦችን ለማቃጠል ይረዳል። ለዚህ ነው ስብ ለማቃጠል የሚረዱ አብዛኞቹ ተጨማሪ ምግቦች ሰፕሊመንት ካፌን የሚያካትቱት። በመጀመሪያ ክብደት ለመቀነስ እየሞከሩ ከሆነ በቡና ውስጥ ያለው ካፌን የምግብ መፈጨት ፍጥነትን፣ ሜታቦሊዝምን 3 እስከ 10% ሊጨምር እንደሚችል ጥናቶች ይደግፋሉ። ይህ ለክብደት መቀነስ ጉዞ ትልቅ ድጋፍ ይሆናል። ሁለተኛው ነጥብ ስለ ሰውነት መቆጣት ኢንፍላሜሽን ነው። ቀደም ብዬ እንደገለጽኩት ቡና ኦክሳይድን የሚከላከል ውህዶች አሉት። ስለዚህ ዘውትረው ቡና መጠጣት በሰውነት ውስጥ ያለውን የመቆጣት መጠን እንደሚቀንስ በርካታ ጥናቶች ያረጋግጣሉ። በተጨማሪም ቡና ለጉበት ጤና ጠቃሚ ነው። አሁን ደግሞ ስለ ቡና ጉዳቶች ወይም አሉታዊ ጎኖች ልንገራችሁ። በጥናት የታወቀ አንደኛው ጉዳት ቡና ጠዋት እንደተነሱ መጀመሪያ ሰዓት ላይ መጠጣት የኮርቲሶል ሆርሞንን መጠን እንዲጨምር ማድረጉ ነው። ኮርቲሶል የጭንቀት ስትረስ ሆርሞን ሲሆን ጠዋት ከእንቅልፎ በነቁ በአንድ ሰዓት ውስጥ ቡና ሲጠጡ የኮርቲሶል መጠን በከፍተኛ ሁኔታ ስለሚጨምር ለሰውነት መቆጣት ኢንፍላሜሽን መንስኤ ይሆናል። ሁለተኛው ችግር የጨጓራና የአንጀት መቆጣት ነው። ቡና አሲዳማ ነው። በተለይ ቡና በባዶ ሆድ የሚጠጡ ከሆነ የጨጓራ ግድግዳን ሊጎዳ ይችላል። ይህም የቃጠሎ አሲድ ሪፍሎክስ ስሜት እንዲሰማዎት ከማድረጉም በላይ ሆድን በማዛባት እንደ አይቢኤስ ያሉ የአንጀት ችግሮችን ሊያስከትል ይችላል። በተጨማሪም ቡና ውሎ አድሮ ለከፍተኛ የድካም ስሜት መንስኤ ሊሆን ይችላል። ምክንያቱ ደግሞ ቡና በውስጡ ባለው ካፌን ሳቢያ ቅጽበታዊ የኃይል ስሜት ቢሰጡትም ጥናቶች እንደሚያሳዩት ከዚህ የኃይል ንረት በኋላ ጠዋት ቡና የጠጡ ሰዎች ከሰዓት በኋላ ላይ የመዛል ስሜት ይታይባቸዋል። ይህ በሂደት የኩላሊት እጢዎችን በማዳከም ለአድሬናል ፋቲንግ ችግር ይዳርጋል። እንግዲህ የቡና ጥቅሞችና ጉዳቶች እነዚህ ናቸው። አሁን ደግሞ ስለ ሻይ እናውራ። ጥቅሙ ከቡና ጋር ሊወዳደር ይችላል? እስቲ እንየው። ለማነጻጸር እንዲመቸኝ እዚህ ጋር የምመለከተው አረንጓዴ ሻይ ግሪን ቲን ብቻ ነው። ምክንያቱም እሱን የሚደግፉ በርካታ የጥናት ውጤቶች ስላሉ ነው። ጥቁር ሻይና ሌሎች የሻይ አይነቶች እንደ አረንጓዴ ሻይ ብዙ ጥናቶች አልተደረጉባቸውም። ስለዚህ አረንጓዴ ሻይን ከቡና ጋር እናነጻጽረው። አረንጓዴ ሻይ 2 ዋና ዋና ውህዶች አሉት። አንደኛው ኢጂሲጂ የሚባል ሲሆን በጣም ኃይለኛ ከሆነ ኦክሲዳንት የሚከላከሉ አንቲኦክሲዳንት ውህዶች አንዱ ነው። ይህ ውህድ በሰውነት ውስጥ ያለን መቆጣት በከፍተኛ ሁኔታ እንደሚቀንስ በብዙ ጥናቶች ተረጋግጠዋል። ሁለተኛው ውህድ ደግሞ ኤልቲያኒን ይባላል። ይህ ኤልቲያኒን የነርቭ ስርዓቶን ይደግፋል፣ ያረጋጋውማል። እንደ ካፌን ጅን የመንቀጥቀጥ ስሜት ሳይፈጥር ትኩረቱ እንዲጨምር ያደርጋል። በተጨማሪ አረንጓዴ ሻይ ስብን በማቃጠል ለክብደት መቀነስ እንደሚረዳ
የሚያሳዩ ጥናቶች አሉ። ስለ አረንጓዴ ሻይ ምርምሮችን ስንመለከት በእውነት የገረመኝ ነገር ቢኖር አረንጓዴ ሻይ መቆጣትን መቀነስ ብቻ ሳይሆን በተለይ እንደ ሃሺሞቶ፣ የታይሮይድ በሽታ፣ የመገጣጠሚያ ህመም ወይም ሉፐስ ያሉ የሰውነት በሽታ የመከላከል አቅም ራስን የሚያጠቃባቸው የሚያስከትሉት የህመም መንገዶችን ለይቶ ማጥቃቱ ነው። አሁን የአረንጓዴ ሻይ ጥቅምና ጉዳት እንይ። ጥቅሞቹ፣ አንደኛ የመቆጣት መከላከያ ማዕከል ነው። በውስጡ ባለው ኢጂሲጂ አማካኝነት የኤንኤፍ ካፓቪ መንገድ ይዘጋል። ይህም የአውቶ ኢሚኒ በሽታዎችን የሚቀንስ ታላቅ ኃይል ነው። ሁለተኛ ኃይልን ይጨምራል። ነገር ግን ይህ የሚሆነው በካፌን ሳይሆን በኤልቲያኒን አማካኝነት ነው። ሶስተኛ ጨጓራ አይቆጣም። አረንጓዴ ሻይ እንደ ቡና አሲዳማ ስላልሆነ የጨጓራ ግድግዳን አይጎዳም። ስለዚህ የቃጠሎ አሲድ ሪፍሎክስ ወይም የአንጀት አይቤስ ችግር ላለባቸው ሰዎች አረንጓዴ ሻይ ይመረጣል። ጉዳቶቹ፣ አንደኛ ቅጽበታዊ ንቃት አይሰጥም። የካፌን መጠኑ አነስተኛ ስለሆነ እንደ ቡና ጠዋት እንደጠጡት ወዲያውኑ ንቃት አይሰጥም። ሁለተኛ ታኒን አለው። አረንጓዴ ሻይ በታኒን ውህዶች የበለጸገ ነው። እነዚህ ውህዶች ሰውነታችን ከምግብ ውስጥ ብረትን፣ አይረን እንዳይመጥ ሊያስተጓጉሉ ይችላሉ። ስለዚህ የብረት ንጥረ ነገር እጥረት ካለቦት አረንጓዴ ሻይ ሁኔታውን ሊያባብስ ይችላል። ሶስተኛ ጣዕሙ፣ አረንጓዴ ሻይ እንደ ቡና አይጣፍጥም የሚሉ አሉ። በእርግጥ ይህ አከራካሪ ሊሆን ይችላል። አንዳንዶች ቡናን፣ አንዳንዶች ደግሞ ሻይን ሊመርጡ ይችላሉ። ወደ መጨረሻው ውሳኔ ከመሄዳችን በፊት ስለ ጥቁር ሻይ ጥቂት እንበል። ጥቁር ሻይ ኦክሳይድን የሚከላከሉ ንጥረ ነገሮችና መጠነኛ ካፌን አለው። ስለዚህ በእርግጥ የራሱ የሆኑ የጤና ጥቅሞች ይኖሩታል። ያለምንም ጥርጥር አረንጓዴ ሻይ ከጥቁር ሻይ ይበልጣል። አሁን ደግሞ ሰዎች ቡና ሲጠጡ የሚሰሯቸው የተለመዱ ስህተቶችን እንይ። በመጀመሪያ የሚከተሉትን ካደረጉ የቡና የጤና ጥቅሞች በሙሉ ይጠፋሉ። አንደኛው ከመጠን በላይ ስኳር ወይም እንደ ክሬም ያሉ የወተት ተዋጽኦችን በቡና ውስጥ የሚጨምሩ ከሆነ ነው። ሁለተኛው ደግሞ ጠዋት እንደተነሱ ምንም ሳይበሉ ቡና የሚጠጡ ከሆነ ውሎ አድሮ የኩላሊት እጢውን፣ አድሬናል ግራንድ ያዳክማል፣ የኮርቲሶል ሆርሞን ንረትንም ያስከትላል። ይህም ለከፍተኛ የሰውነት መቆጣት ይዳርጋል። በአረንጓዴ ሻይ በኩል ደግሞ ሰዎች የሚሰሩት ትልቅ ስህተት በጣም የፈላ ውሃ መጠቀም ነው። ከአረንጓዴ ሻይ የተሟላ ጥቅም ለማግኘት የፈላ ውሃ ሳይሆን ሞቅ ያለ ውሃ ዋርም ዋተር መጠቀም አለቦት። ምክንያቱም የፈላ ውሃ በሻይ ውስጥ ያሉትን ኦክሳይድ መከላከያ ንጥረ ነገሮችን ያጠፋቸዋል። በተጨማሪም እንደ ቡናው ሁሉ በአረንጓዴ ሻይ ውስጥ የወተት ተዋጽኦችን ወይም ስኳርን የሚጨምሩ ከሆነ የሻዩ የጤና ጥቅሞች ይጠፋሉ። የትኛው ያሸንፋል? እንግዲህ ዋናው ምርጫው በእርሶ ፍላጎት ላይ የተመሰረተ ነው። ዓላማው የሰውነት መቆጣትን፣ ኢንፍላሜሽንን መቀነስ ከሆነ ያለምንም ጥርጥር አረንጓዴ ሻይ ያሸንፋል። ዓላማው ጠዋት ላይ ከፍተኛ ንቃት፣ ኃይል ማግኘት ከሆነ ቡና በልዩነቱ ያሸንፋል። ስብን ለማቃጠል ከሆነ ሁለቱም ቡናም ሆነ አረንጓዴ ሻይ እኩልና አስደናቂ ውጤት አላቸው። ለማጠቃለል የኃይል መጨመር ከፈለጉ፣ ጉበቶን ማጽዳት ካሰቡና የቡና ጣዕም የሚወዱ ከሆነ ቡና ይጠጡ። ነገር ግን ቡናው ጥቁር ቡና መሆን እንዳለበት፣ ስኳር ወይም ክሬም መጨመር እንደሌለቦት ያስታውሱ። በሌላ በኩል የጨጓራ ቃጠሎ፣ አሲድ ሪፍሎክስ ወይም የአንጀት ችግር አይቤስ ካለቦት ካፌን ሲጠጡ እጅግ የመንቀጥቀጥ ስሜት የሚያስቸግሮት ከሆነና ዋናው ግቦ ሰውነት መቆጣትን መቀነስ ከሆነ አረንጓዴ ሻይ ለእርሶ ምርጥ ምርጫ ነው። አንደኛ የሰዓት አጠቃቀም። ከእንቅልፍ ከተነሱ ከ90 እስከ 120 ደቂቃዎች ቆይተው ቡና ቢጠጡ የሰውነቶ ኮርቲሶል በተፈጥሯዊ መንገድ ስለሚቀንስ የቡናውን የኃይል ጥቅም ያለምንም የጎንዮሽ ጉዳት ያገኛሉ። የውሃ ሚዛን። ቡናም ሆነ ሻይ የሽንት መጠን የመጨመር ባህሪ አላቸው። እያንዳንዱ ኩባያ ቡና ወይም ሻይ አንድ ተጨማሪ ኩባያ ውሃ መጠጣቶን ያረጋግጡ። ይህ የሰውነት ፈሳሽን ለመጠበቅና ድርቀትን ለመከላከል ይረዳል። የእንቅልፍ ጥራት። ካፌን
በሰውነት ውስጥ ለብዙ ሰዓት የመቆየት ባህሪ ያለው የእንቅልፍ ጥራት እንዳይዛባ ካፌን ያለባቸውን መጠጦች ከመተኛቶ ከ8 እስከ 10 ሰዓት በፊት እንዲጨርሱ ይመከራል። የጥራት ደረጃ ቡናም ሆነ አረንጓዴ ሻይ ለጤና ጠቃሚ እንዲሆን የአመራረት ጥራታቸው ወሳኝ ነው። ከተቻለ ኦርጋኒክ የሆኑ የቡና ፍሬዎችንና የአረንጓዴ ሻይ ቅጠሎችን መጠቀም። ምክንያቱም በአሁኑ ወቅት በንግድ ገበያ ላይ ያሉት አንዳንድ ምርቶች ጸረ ተባይ መድኃኒቶች ሊኖሩባቸው ይችላል። ይህ ቪዲዮ ጠዋት ቀኖን ሲጀምሩ የተሻለ ምርጫ እንዲያደርጉ እንደሚረዳው ተስፋ አድርጋለሁ። ለወደፊቱም እንዲያሉ ጠቃሚ መረጃዎች እንዲደርሷችሁ የዩቲዩብ ቻናሌን ላይክና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም መረጃው ይጠቅማችኋል ለምትሏቸው ሌሎች ሰዎች አጋሩት። ቪዲዮውን ካዩ በኋላ ምርጫው የትኛው ነው? ቡና ወይስ አረንጓዴ ሻይ? በኮሜንት መስጫው ላይ ያሳውቁኝ። እስከሚቀጥለው ጊዜ ደህና ይሁኑ።